ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴም ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬም ነገም ስለ አክሱም ነው የምናወራው። አክሱም ፍትህ ለአክሱም ሙስሊም ወንድሞቻችን እህቶቻችን ለሚሰቃዩ ለሚደበደቡት ለአላህ ባሪያ ሆኜ ላገልግል ባሉ ሶላት ላይ መስጊድ ለተከለከሉት መስጊድ አትሰሩም ወይ ደግሞ ሶላትም አትሰግዱም ለተባሉት እህት ወንድሞቻችን ዛሬም ነገም ድምጽ መሆን አለብን። መዘንጋት የለብንም። ምንም የሆነ ዘላቂ መፍትሄ እስካገኘን ድረስ ጩኸታችንን አናቆምም። ሚዲያውንም ተጽዕኖ ማድረግ አለብን። ደግሞ እያንዳንዳችን ሸር መደራረግ አለብን ማለት ነው። ሸር አድርጉ። እኔ ሌላ ብቻ ግን ድምጽ መሆን እፈልጋለሁ ለሙስሊም ወንድሞቻችን እና አላህ ሱብሃነሁ ወተዓላ ደግሞ የነሱ ቀን አላህ ያንጠው፣ የነሱ ቀን ይምጣ። ብቻ አላህ ሰላሙን ያብዛልን። ኢንሻአላህ ሀገራችንን ሰላም ያደርግልን። በዓለም ላይም በሀገር ውስጥም ያላችሁ በሙሉ አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ሰላሙን አላህ ያብዛላችሁ እላለሁ እና ቪዲዮ እጋብዛችኋለሁ። በጣም ልብ ይሰብራል፣ በጣም ልብ ይነካል። ብቻ አልሐምዱሊላህ እና ዱዓ አድርጉ። በዱዓችሁ አትርሱ። ሁላችሁም ባላችሁበት አፊያችሁን ርዝቃችሁን ያስፋላችሁ። አላህ ሱብሃነሁ ወተዓላ ክፉ ነገር ይጠብቃችሁ። በሰው ሀገርም ያላችሁ አላህ ይጠብቀን ሁላችንም ያረብና ያቆሰሉኝ ያፈሰሱት ደሜ አጥንቴን ሰበሩት አደቀቁት ቅስሜን በደቡ ወገሩ። አዲስ ዜና ተሰምቷል አክሱም ላይ። ነገር ግን እኛ ሙስሊሞች አሁን ሰልችቶናል። ስክሮል ነው የምናደርገው አይደል? ሱብሃንአላህ። ምንም እኮ ማድረግ አንችልም። ቢያንስ ለሚገባው አካል ለማድረስ ሼር አድርገን ቪዲዮን እንኳን ባናይ ለምንድን ነው የማናልፈው? ነብዩ ሰለላሁ ዐለይሂ ወሰለም አክሱም ሙስሊም ማህበረሰብ ባለበት መከራና ፈተና እንዲሁ የሰውነት መብትን አጥቶ እምነቱን ፈጣሪው ጋር የሚገናኝበትን ሶላት መስገጃ ቦታ ተከልክሎ በአገሩ ላይ የሚኖር ማህበረሰብ ይሄንን ማህበረሰብ ከማሸማቀቅና ከማዋረድ የበለጠ ሐቂቃ እንደ መዋቅር እንደ መንግስት መክሰር መሸነፍ አለ ብያለሁ። አክሱም ያለው ችግር የኔ ችግር አይደለም ብለን ስናምን ነው እኛ እንደ ሀገር የምንከሰው። የነሱ ጉዳይ አይመለከተንም ስንል ዛሬም ነገም እቻ ሀገር ልትቀጥል የምትችለው በጋራ ስንኖር በጋራ እውቅና ስንሰጣጥ የሚመጣ ውጤት ነው ብዬ ነው የማምነው።